ጓደኛሞች ሆነና ምናምን ልንጎራረስ እንችላለን። ስላችን ሌላ ነገር እንዲፈጥሩ አልፈልግም። እግዚአብሔር ዝም ብለህ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ ደግሞ በፍቅር በፉፉና እንደዚሁም ደግሞ በቡሩክ ፎዚም አለች በእነሱ ዙሪያ ነው የመጣሁት። እንግዲህ ያው ሰሞኑን ትንሽ እርቅ አውርደዋል ፉፉና ፍቅር። ነገር ግን ፍቅር እንዳለችው ከሆነ እኔና ፉፉ ከዚህ በኋላ እህትና ወንድም ነን፣ በሌላ ነገር እንዳጠረጥሩን። ሰላም ግን አውርደናል። ከዚህ በኋላ ፉፉ ወንድምነቱን ከኔ አይርቅም፣ በወንድምነት ከጎኔ ነው ያለው። እኔም ደግሞ በፍጹም እንዲርቀኝ አልፈልግም ብላለች ማለት ነው። እስከ ዛሬ ለተፈጠረው ነገር ለተጣላነው ነገር በሙሉ ይቅርታ እጠይቀዋለሁ ብላ አስባ ነበረ እና ይቅርታ ሄዳለ ማለትም እና ደግሞ አመሰግናለሁ ይቅርታም ስለተቀበልከኝ፣ ያው በወንድምነት ቢሆንም ይቅርታ ስለተቀበልከኝ አመሰግናለሁ ልትለው ብሩክን ቀጥራው ነበረ አብረው ሊሄዱ ማለት ነው። እና ብሩክ ከመምጣቱ በፊት አንዳንድ ነገር እያለች ነበረ። እኔና ፉፉን ከዚህ በኋላ በፍቅር እንዳትጠብቁን ታርቀናል። ነገር ግን እንዳልኳችሁ ሲስተር ሊብራዘር ነው ብላ ተናግራለች። ግን ምናልባት አብረን ብንበላና ልንጎራረስ ልታውን ትችላላችሁ። ያ ማለት ደግሞ አሁንም ፍቅረኛሞች ነን ማለት ሳይሆን ያው ልምድ ስለሆነ ልምድ ደግሞ በአንድ ቀን አይተውን ቀስ እያለ ነው እና እንዲህ እነዚህ ልጆች ምን እያሉ ነው እንዳትሉን፣ እኔና ፉፉ ከዚህ በኋላ እህትና ወንድም ነን። ነገር ግን እሱን መቼ ማጣት ስለማልፈልግ ወንድምነቱን ከኔ ሊርቅ አልፈልግም፣ ወንድምነቱን እፈልገዋለሁ ብላለች ማለት ነው። ከዛም ብሩክ መጣና ናንሂድ ይቅርታ ልለው ፈልጋለሁ እስከ ዛሬም ለተፈጠረው ነገር አሁንም ይቅርታ ስላደረገልኝ አመሰግናለሁ ልለው መሄድ ፈልጋለሁ ምናምን ነገር ስትለው፣ ቡሪክ ደግሞ ምናላት እሱ ቢዚ ነው፣ ቤት እየቀየረ ነው እና ቤት የቀየረው ደግሞ ከፎዚ ጋር እንደሆነ አብሮ መኖር የሚፈልጉት ከፎዚ ጋር እንደሆነ ምናምን ነገር ሲነግራት በጣም ነው የተናደደችው። ሁሉ ነገር ነው ቀይር ያደረገችው ማለት ነው። ያ ማለት በእርግጥ አሁን ላይ ከፎዚ ጋር እንደ ጓደኛ ነበሩ። 2-3 ቪዲዮ ላይ ታችሁ ከሆነ በቃ ፒስ ሆነው በቃ እንደ ፒስት ጓደኛ ሆነው ነበረ። ነገር ግን ፎዚና ቡሪክ ፎዚና ፉፉ አንድ ጋር እንዲሰሩ ወይንም አንድ ጋር እንደሆኑ በቃ አትፈልግም። ለምን እንደሆነ አላውቅምና አሁንም ቤት እየቀየሩ ነው ሲላት በጣም ነው የተናደደችው። እና ያው ሄዶ እንደተባለውም ሁለቱም ቤት ነበሩ፣ ተቀየረው ቤት ማለት ነው። በጣም 2 ፍራሽ አለ፣ ከዛ የሷ ሻንጣ አለ። ከዛ በጣም የተናደደችው በጣም ማለት ነው። ያ ማለት የሚያስታርቅ ጠፍቶ ነው እንጂ ፍቅር ከፉፉ መታረቅ ትፈልጋለች። ምክንያቱም አስቡት እዚህ ጋር ወንድሜ ነው እኔና በሱ ቤት አይመለከተኝም እያለች እዚህ ጋር ደግሞ ቤት ቀየረ ከፉዚ ጋር ስትባል እንዴት እንደተናደደች እንዴት እንደሆነች ማለት ነው። እና ትክክለኛ ወንድሜ ነው ብላ የምታስብ ከሆነ ልጁ ራሱን ከሚፈልገው ሰው ጋር መኖር ይችላል፣ የሚፈልገውን ቤት መቀየር ይችላል፣ ምንም ማድረግ ይችላል። ነገር ግን እሷ በፍጹም ይህንን ነገር ማለት አልተዋጠላትምም፣ አልፈለገችውም። እና ጭራሽ አብራችሁ ልትኖሩ ነው ምናምን ለምንድን ነው እንደዚህ የምትሆነው ምናምን ስትለው፣ አዎ እንግዲህ ምን ትሆኛለሽ ይሄው ሻንጣው ምናምን ብሎ የፎዚን ሻንጣ እያሳያት ነበረ። እና ያው እዚህ ቪዲዮ ላይ እንዳያችሁት በጣም ተናዳለች፣ በጣም ተበሳጭታለች፣ በቃ ብዙ ነገር እና ያ እኔ ሲጀመር የሚያስታርቅ ሰው ለምን ጠፋ ነው ያልኩት። ምክንያቱም አይታችኋል አብርሽና ሩታን ለማስታረቅ ሁሉ በቃ ብዙ ሰው ነው የለፋው። አብርሽ አባቱን ከቡታጅራ እስከማስመጣት ድረስ በጣም ለፍቶ ነበር። አይታችኋል ሩታን ለሁሉም ሰው አልፈልግም ብላ ለጓደኞቿም ለማንም እምቢ ብላ ያው ጋሼ ሲጠይቋት ነው እሺ ብላ አብርሽና ሩታ እንደዚህ ታርቀው ምርጥ ደረጃ የደረሱት ማለት ነው። እና ባለፈው አይታችኋል እንዴት እንደተፈጠረ፣ ስንት ወር ሙሉ ተጣልተው እንደነበረ። ደግሞ የፉፉና የፍቅር መጣላት መንስኤው አብርሽና ሩታ ናቸው። እና በፊትም ቃል ገብቶላት ነበረ ለእኔ ብለሽ ህይወትሽን አጥተሸዋል፣ ስለዚህ ደግሞ እኔ ያንቺን ህይወት ማስተካከል አለብኝ ብሎ ቃል ገብቶላት ነበረ አብርሽ ማለት ነው። ነገር ግን አንድም ቀን ሊያስታርቃቸው ሲሞክር አላየሁም። ግን ለምን ማለት
እሷ ይሄን ነገር ያደረገችው ወይም ደግሞ ከፉፉ የተጣላቸው አብርሽና ሩታን ፍቅር ለማስቀጠል ከሆነ ማለት ትክክል ባይሆንም መንገዱ ብቻ ግን መንስኤው እሱ ነው አይደለ? አብርሽና ሩታን አስቀንቶ ሩታን ወደ አብርሽ ለመመለስ ነበር ከሱ ጋር ቪዲዮ ስትሰራ ነው ፉፉ እዚህ ድረስ የደረሰው። ነገር ግን እነሱ ላይፋቸውን ሲቀጩ ቢያንስ በእኛ ምክንያት ነው የተጣላው ብላ እስከሚታረቁ ድረስ ብዙ መልፋት ነበረባቸው። እነዚህና አብርሽ በዚህ ትንሽ አጥፍተዋል ማለት ነው። እንደውም ትንሽ አይደለም በደንብ ነው ያጠፉት። ለማንኛውም እንግዲህ እኔ ሳስበው ፍቅር የሚያስታርቃት በቃ ትክክለኛ ይሄ የሚያሽቃብጡት ምናምን ትታችሁ በቃ በስሬስ እንደ ትልቅ ሰው ሆኖ የሚያስታርቃት ሰው አጣች እንጂ ከፉፉ ጋር መታረቅ ትፈልጋለች። ገብታችኋል አይደለ? ነገር ግን በቃ በዙሪያቸው ያሉት ጓደኞች ሲጣሉም ማባባስ ምናምን ነው እንጂ እንደዚህ በስርዓት የሚያስታርቁ አይደሉም። ሲቀጥል ደግሞ ያው ጓደኛሞች ስለሆኑ ማንም አይሰማም። አሁን ፉፉ እንደምታዩት ነው የሆነ ነገር በአቋሙ የሚጸና አይነት ልጅ ነውና ማን ሊያስታርቃቸው ይችላል? ትንሽ ከፍ ያለ ከነሱ የበለጠ ሰው ካልሆነ በስተቀር የሆነ ሰው መጥቶ አሁን የሱ ጓደኛ አሁን ቡሪክ ጓደኛውን አይደለ እሱ ታረቅ ቢለው አይታረቅም። ምክንያቱም ጓደኛችን ሲሆን የሆነ ብዙም ትልቅ ሰው ያስፈልጋል። ገብታችኋል አይደለ? ልክ ሩታ ሌሎችንም ቢላ ጋሸንም እሺ እንዳለችው ማለት ነው። እና ፍቅርንና ፉፉን የሚያስታርቅ ሰው ነው የጠፋው። በቃ አስታራቂስ የለም ወይ ማለት አሁን ነው። እውነት አስታርቋቸው። የምር አብርሽ አሁን ኢትዮጵያ ሲገባ የመጀመሪያ ስራው እነሱን ማስታረቅ መሆን አለበት የምትሉ እስኪ በላይ ክልያቸው። የምሬን እኮ ነው እንዴ! እሷ ለሱ ብላ ይሄን ሁሉ መስዋዕትነት እንትን ብላ እነዚህ ልጆች ተጣልተው እንግዲህ በጣም ነው የቆዩት። እንግዲህ ስንት ወራቸው? 4 ወር 5 ወር አይናቸው እና ረጅም ሰዓት ስለሆነ መታረቅ አለባቸው። ወይም ደግሞ በቃ እሷ እውነትም አልፈልግም ወንድሜ ነው ብላ ካሰበች አይደለም ከፎዚ ጋር ከማንም ጋር መሆን ይችላል። በዚህ ልክ መናደድ የለባትም። መብት ነዋ። ገብታችኋል አይደለ? ስለዚህ እሷ እንደ እህት እንደ ወንድም ካማከራት ከደገፋት ብቻ ሰፖርት ካረጋት እንደ ወንድም በቂ ነው። ስለዚህ በዚህ እኔ ካላልኩ ቤት እንዳትለቅ እኔ ከማልፈቅድል ሰው ጋር አለይህ ማለት የለባትም ማለት ነው። ፍቅር ግን ብታሳርቋቸው አሪፍ ነው ብዬ አስባለሁ። በቃ ይታረቁ። የምር ረጅም ሰዓት ተኮራርፈዋል። ከዚህ በኋላ መታረቅ ነው ያለባቸው። መታረቅ ስላችሁ አሁንም ሰላም አውርደዋል። ነገር ግን እንደዚህ ከሰው ጋር ስታዩ እንደዚህ የምትናደድ ከሆነ ልጁ እኮ በቃ ተቸገረ ማለት ነው። እንዴ እንታረቅ ሲላት ኦኬ ወንድሜ ነህ ትለዋለች። እሺ በቃ እህቴ ነሽ ምናምን ብሎ እሱ ከፈለገው ሰው ጋር ቪዲዮ መስራት ሊሆን ይችላል። የሆነ ነገር ማድረግ ሲፈልግ ከማን ጋር ነህ ምናምን ብላ ትቀውጠዋለች። እና ይሄ ነገር ፌር አይደለም እና ፍቅርን የሚያውቃት ሰው ይንገርልኝ ማለት ነው እውነት ለመናገር። ለማንኛውም እኔ ከዚህ ቪዲዮ የተማርኩት ነገር ምንድን ነው? ፉፉ ራሱ የያዘው እልህ ነው ማለት ፍቅርን ማስቀናት ወይንም ማናደድ አላ አንቺ ሽካላሽን ከሳጋውን አለው አይነት ነገር ነው እንጂ ፉፉና ፎዚያም የሆነ ነገር አላቸው ብዬ አላስብም። ግን ምንድነው አሁን ፍቅር አብርሽና ሩታን ለማስታረቅ እንዳያደረገችው ሁላ አሁንም ፎዚያን ሳስባት ፍቅርን አስቀንታ ከፉፉ ጋር እንድትኖር ነገር ነው ይመስለኛል። ሳስበው እንደዛ ነው የምረዳው ማለት ነው። ግን አንዳንድ ሰዎች ግን ይሄን መፍትሄ ነው ብላችሁ ከወሰዳችሁ በጣም ተሳስታችኋል። ምክንያቱም ሰውን ለማስቀናት ብላችሁ ከዛ ሰው ጋር ሆናችሁ አስመስላችሁ ከሰራችሁ ያንን ሰው እስከ መጨረሻው ታጡታላችሁ እንጂ እመኑኝ በማስቀናት ሰውን አታገኙ። እውነት ነው ብሎ ነው የሚያስቡት። ጭራሽ በፊት በትንሹ ከሆነ የሚናደዱባችሁ በትልቁ እንድናደዱባቸው ነው የምታደርጓቸው እንጂ ሰውን አስቀንታችሁ ወደ እኔ ይመጣል ብላችሁ እንዳታስቡት። በዚህ ደግሞ ከሩታና ከአብርሽ መማር ትችላላችሁ። ሩታን ለማስቀናት ያ ሁሉ አንዴ ከጽጌ ጋር አንዴ ከፍቅር ጋር ሲሆን ሩታ ጭራሽ እየባሰባት እየገባች እየተናደደች ነው እንጂ የመጣችው ወይኔ ከሩታ ጋር ሊሆን ወይኔ ከፍቅር ጋር ተመልሶ ሊሆን ነው። ስለዚህ ፍቅርን አባረሬ ከአብርሽ ጋር ሊኖር አላለችም። ይመችህ ነው ያለችው። አይታችኋል። ጭራሽ ከሀገር ነው ትቻ መውጣው ነው ነገር ስትለው ነበር። መቼም ያለው ነገር ታውቃላችሁ። እና እዚህ ጋር አሁንም ፎዚ ከፉፉ ጋር እያደረገችው ያለው ነገር ፍቅርን ማለት አስቀንቶ ወደ ፉፉ መመለስ ከሆነ ይሄ አካሄድ አይሄድም። ሲጀመር ይሄ በፍጹም አልኳችሁ የሆነን ሰው ያርቃል እንጂ አይመልስም። ጭራሽ
ሌላ ጥፋት ነው የሚጨምረው እና በዚህ መልክ እንዳታስቡት እንዳትሞክሩት ተመልካቾችን ብትሆኑ ማለት ነው። ማለት አንዳንዴ ከሆነ ፍቅር ግንኙነት ጀምራችሁ ከዛ ሰው ጋር ስትጣሉ አንዳንዶቻችሁ ምንም ሳትጠናኑ ያንን ሰውዬ ለማናደድ ብቻ ያገኛችሁ ሰው ጋር ፒስ የምትሆኑ ሰዎች አላችሁ። ይሄ ራሱ በጣም ይጎዳችኋል ቆይታችሁ። ምክንያቱም ያንን ሰው ወዳችሁ ሳይሆን የሆነን ሰው ለማናደድ ብላችሁ ነው ከዛ ሰው ጋር የምትሆኑ። ስለዚህ መስሏችሁ እንኳን ያንን ሰው ለማናደድ ከሆነ ሰው ጋር ህይወት ብትጀምሩ ምስቅልቅላችሁ ነው የሚወጣው። ስለዚህ የሆነ ነገር ሀፕን ካደረገ ቆማችሁ መጠበቅ ነው በቃ ነገሮች እስከሚበርዱላችሁ። ምክንያቱም ነገሩ በጊዜው በቆየ ቁጥር እየተረጋጋችሁ እየሰከናችሁ ትመጣላችሁ። ከዛ ደግሞ የማስተዋል ብቃታችሁ ይጨምራል። ነገሮችን ዙሪያችሁን ለማየት ጊዜ ይኖራችኋል እንጂ ከዚህ ተጣልታችሁ ወደ ሌላ ነገር ጥሩ አይደለም ማለት ነው። ስለዚህ ረጋ ያለ ምንድነው ወተት ቅቤ ይወጣዋል እና ለነገሮች አትቸኩሉ። አሁንም እንደዛ ነው እየሆነ ያለው እንጂ ፉፉና ፎዚ ጓደኛሞች ናቸው ብዬ አላስብም። ይሄ የተደረገው ፍቅርን ለማስቀናት ፍቅር መጥታ በቃ አብሮ የሚኖሩ ከሆነ አሁን ፉፉ ይመስለኛል ሳስበው እኔና ፎዚ አብረን ነው የምንኖረው ብዬ ስነግራት አሁን መጥታ ፎዚን አባራ ከኔ ጋር መኖር ትጀምራለች ፍቅር ብሎ አስቦ ሊሆን ይችላል። ያው የሰው አስተሳሰብ ይለያልና እንደዚህ ነው ሊሆን የሚችለው እንጂ መቼም ትክክለኛ ነገር ነው ብዬ አላስብም። ስለዚህ ከዚህ በፊት ጀመር እኮ የፍቅር ጥያቄ እኮ አቅርቦላት ነበር ለፎዚ አይደል እንደ ፉፉ አልፈልግም ነው ያለችው። እኔ እምረዳህ ስለምታሳዝነኝና ደግሞ ያው ወንድሜ ስለሆንክ እሷ ተሳስተህ በጣም ተጎድታ ስለነበረ ከጎንህ ሊሆን ብዬ ነው እንጂ ካንተ ጋር ምንም ነገር የለም ብላ ነግረዋለች። ይሄን ደግሞ ታውቃላችሁ በፊቱ ቪዲዮ ምናምን ነገር ሰርተዋል። ስለዚህ እሱ ራሱ በጣም ተናዶባት ነበር። ለምን ቀረብሽኝ በዚህ ልክ ራስሽ ቀርበሽ እኔ ላንቺ ምንም አይነት ስሜት የለኝም ነበረ። ከዛ እኔ በጣም ስትንከባከብኝ ወደድኩሽ፣ አሁን ደግሞ ወድሻለሁ ስልሽ አልፈልግም እትይ ምን አስበሽ ነው? ለምንድነው ከፍቅር ጋር እንድጣላ ማለት ይቅርታ እንዳላት ስትመክኝ የነበረው ከሷ ጋር እንዲለያይ የምትፈልጊው ታዲያ ለምንድን ነበር? እኔ እኮ የመሰለኝ እኔን ከፍቅር አለያይተሽ አንቺ ከኔ ጋር መሆን የምትፈልጊ መስሎኝ ነበር ምናምን ሲላት ነበረ። ለማንኛውም እሷ ያው ከፍቅር ሲለይ በጣም ጥሩ ውስጥ ስላልነበረ ከዛ ስሜት ለማውጣት ያገዘችው ነበር እንጂ ከሱ ጋር ምንም አይነት ነገር ሊኖራት እንደማይችል እንደውም በጣም ተናዳበት ነው በቆመበት ቦታ ትታው የሄደችው ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ይሄ ነገር እንደዚህ እየሰሩ ያሉት ፎዚና ፉፉ ተነጋግረው ነው በቃ ፍቅርን ለማስቀናት ነበረ። እነሱ ግን እንኳን ሊያስቀናት አናደዋታል። ጭራሽ በጣም እንደተናደደችው ማለት ነው። ስለዚህ ምን ልትወስን እንደምትችል ባላቅም ይሄ ነገር ግን ትክክል አይደለም ብዬ አስባለሁ። አብርሽ ግን ኢትዮጵያ እንደገባ የመጀመሪያ ስራው ፍቅርና ፉፉ ማስታረቅ መሆን አለበት። ምክንያቱም ይሄ እንደውም እሱ ብቻ ነው ማስታረቅ ያለባቸው። ምክንያቱም በሱ ምክንያት ነው የተጣሉት። ስለዚህ ማስታረቅ አለብህ አንተ። ታርቀላሽ ማለት የለብህም። ሰምተዋል። ለማንኛውም ጓደኞቼ ስለነበረን ቆይታ አመሰግናለሁ። ቻው፣ ደህና ሁኑ።